ልጄን ስጪ። ልጅሽን የጣልሽበት ቦታ ነሽ። እኔ አልጣልኳት። ያውም ለአንዲት ለማታውቂያት ነፍሰ በላ ሴት ብለሽ ልጅሽን ጥለሽ ትናንት ያወቅሽውን ጎረምሳ ለማስደሰት ስትይ ልጅሽን ሰጥተሻል። እንደዛ እንዳልሆነ አንቺ ራስሽ ታውቂያለሽ። አላውቅም። እኔም ማውቀው ልጅሽን ሳይሆን ዓለሜን መምረጥሽ ነው። ሰሚኛለሽ? ትዕግስቴን ከዚህ በኋላ ብትፈታተኝ አንቺ ጠላትሽ። ዓለሜ ሰላም ብትሆን ከኔ በላይ አንቺ ጠላት እንደምትሆን አታውቂም። እሷም ጠላቴ ናት። እሱስ ምንም አላደረገችሽም። እሱም አንተን ምንም አላደረገችም። ወንድነቴን ትጋፋኛለች። እኔ አንድ ብዬ ድርጅት ስከፍት 3 ላይ ደርሳለች። እሱ የቅልጥፍና ጉዳይ ይመስለኛል። ዋናው ጥፋቷ ግን ገንዘቧን ለማይሆን ነገር መማገዷ ነው። ለምን ማገደችው? ወንጀለኛን ሰው በገንዘቡ አስፈታችበት። እሱ እኮ ድሮ ነው። አንቺን ሳላገባሽ የተፈጠረ ነው። ዋጋ እኮ ከፍዬበታለሁ። ልጅነቴን መስዋዕት አድርጌበታለሁ። ይሄንንማ ማድረግ አልችልም። አያስፈልግሽም እያልኩሽ እኮ አይደለም እናቴ። እኔ ደግሞ ከኔ በላይ ላንተ ያስፈልጋል እያልኩ ነው። በእርግጥ ነገሮች አሁን ላይ ጥሩ አይደለም። እንዴ? አብዛኛውን ንብረት በእሷ ስም አድርጎታል። አያደርገውም። አባዬ ልጅቷስ ልጅ ነው። እኔ ማላመጣው ጦስ የለም አይደል? ቆይ ነገ እሄድለታለሁ። ልጅሽን ይሰጥሻል። እንደሱ አይደለም ማለት ነው። በዚህ ሁኔታ ተረጋጊ ማለት ይከብዳል። ግን መረጋጋት አለብሽ። ልጄ እኮ ታማ ነበር። ልጄ ታማ ነበር። እሱ ጋር ልትሞት ነበር። ትሁቴ፣ ይሄ ሞተችብኝ እናቴን ማስነስለሽ የሰጠሽ ዓለሜ ከመገለል ተናነሰ ነገር ደርሶባታል። አጽናናት። አብረሃቱን አለሁልሽ በላት። እሞክራለሁ ትሁቴ። ዋናው ግን መገናኘታችን ነው። ልጅቷን በፍጥነት ከመለስክ ነገር ይቀልላል። አባዬ፣ ለማንኛውም ትኬት ቆርጫለሁ። ነገ ማታ አዲስ አበባ ላይ። ምን? ነገ ማርዬን ካላሳየሽ ልጄን የወሰደው ታሳይኛለሽ። አባዬ፣ አንቺን እኮ ነው። ምንድን ነው የምትፈልገው? ዓለም ያለችበትን ታውቂያለሽ። አዎ። ስለዚህ ትወስጂኛለሽ። እሺ። አሁን አቶ ገዛኸኝ ትሁትን ዓለሜን ካልሰጠሽኝ ልጅሽን ልታገኛችን በጭራሽ በማለት እየዛተ ይገኛል። ትሁት የምናስባ እንደሆነ ባይታወቅም ዓለሜ ያለችበትን አሳያለሁ የሚል ቃል ካንደበቷ ወጥቷል። ምናልባትም የትሁት አባት ኃይለኛና የታወቁ ኃይለኛና ባለመሳሪያ ስለሆኑ ከዚህ በፊትም ተናግራለች። ትዕግስታቸው አልቋል። በዙሪያ ያሉ ሰዎች ልጅን በሰላም ብትሰጠኝ ስትል ሰምተናል። ዛሬም እንግዲህ አባቷ ደውለው ልጅን የወሰዳትን ሰው ታሳኛለሽ፣ መጥቻለሁ፣ ትኬት ቆርጫለሁ ሲሏት ሰምተናልና እሳቸው ሊመጡ ስለሆነ ይሆን ትሁቴ ዓለም ያለችበትን አሳያለሁ ያለችው ያለ ፍርሃት። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እግዚአብሔር ይመስገን ደህና ነኝ። ትሁት ድራማ ክፍል 105ን አብረን እናያለን። የባለፈው ክፍል ናቲ እናቱን ለማግኘት ወደ አባባ ቤት ሄዶ ናቲም እናቱን ሳይ ዓለሜ እናቴ በማለት እሷም ልጄ እያለች እያለ ነበር ቪዲዮ ያለቀው። ቀጣዩን ክፍል አብረን ነኝ። ቀጣዩ ክፍል ሁላችንም በጉጉት ስናፍቀው የነበረው እናትና ልጅ ተቃቅፎ ማየት ነበርና አሁን ናፍቆታቸውን ለዓመታት ተለያይተው ልጅም እናቴ ሞታለች፣ እናትም ልጅ ሞቷል፣ ያልሞቱ ሞተች ብለው አቶ ገዙና ቤቲ ለዓመታት ቢያለያዩቸውም ጊዜው ሲደርስ ዛሬ ላይ በቀጠሮ ብዛት ሁላችንም ተገናኝተው ተቃቅፎ ማየት እጅግ በጣም ጓጉተን ነበርና አሁን እዚህኛው ክፍል ላይ ተገናኝተው እናትና ልጅ ናፍቆታቸውን ተወጥተው ተቃቅፈው ስናያቸው ደስ ብሎናል። ናቲም እናቱን ሊለቃት አልቻለም ነበር። እናቴ የኔ ዓለም እያለ በተደጋጋሚ አይቶ ሊጠግባት አልቻለም። ድጋሚ ቀና ብሎ እያየ እንደገና ብላዋ ላይ ልጥፊን ነበረ። አባባም ራሱ ግራ እስኪጋቡ ድረስ ናቲም እናቱን ማመን ከብዶት ከራስ ጠጉሯ እስከ እግር ጥፍሯ ጎንበስ ቀና ጋሪያት ነበረ። አባባም እጅግ በጣም ከደስታቸው ብዛት የተነሳ ሁለቱንም እቅፍ አድርገዋቸው ደስታቸውን አብረው ይካፈሉ ነበር። ትሁቴም ከልጄ ጋር ጊዜ ላሳልፍ ብላ ወጣ ነበርና የባለፈው ክፍል ላይ ህፃኗን ይዛ ወደ ቤት ስትመለስ የሆነ ሰው አፍኖ ራሷን አስቶ ህፃኗን ከላው ቀምተው ወስደው ገዛኸኝ ነው፣ ሌላ ማን ሊሆን ይችላል? ጨለማ ስለነበረ ማንነቱ ስላልተለየልኝ ነው ሆኖ አቶ ገዛኸኝ አገኛቸዋት እያለ ደውሎ ያዋራቸው ነበር። አዘዛቸው ሰዎችም ደውሎ ብራቮ ለዚህ ልዩ ሽልማት አላችሁ እያለ ይደሰት ነበር። ዓለምም ለልጇ ከልጇ ጋር ቁጭ ብላ የትሁት አባት በእኛ ምክንያት እየተሰቃየ መሰለኝ ትል ነበረ። ቆይ ሌላ ቤት አልነበረ እዚህ ለምን መጣችሁ? እኔ አላወኩም። ነገር ግን የገባኝ ነገር ቢኖር የትሁት አባት ለእኛ ብሎ እየተሰቃየ እንደሆነ ነው። ያ ሰውዬ እየተከታተለን መሆኑ ገብቶኛል። ምንም ልጇ ተጎድተሽ ነበር አይደለ? በጣም ተሰቃይተሽ ነበር በሚላት ሰዓት ምን ነው ያስታውቅብኛል? አስጠላለሁ እንዴ ትል ነበረ። ቤቲና አቶ ገዛኸኝ በተለይ አንቺ አስቀያሚ ነሽ፣ አንቺ ሰው ፊት መቅረባችም እያሉ ቆንጆዋን ሴትዮ ሲያሳቅቋት ስለነበረ ያና አይምሮዋ ላይ ስለተቀረጸ አስጠላለሁ እንዴ ትለው ነበር ልጇን። አረ እንደውም ከበፊቱ የበለጠ ቆንጆ ሆነሻል ይላት ነበር ልጇ። ዓለምም እሱን እንኳን ተወው፣ ዋናው እንኳን አንተ ደህና ሆንክልኝ። እኔ ከምንም ከስቃይ በላይ ይልቁንስ አንተ ሞታል የተባለውን ነገር ማቀበል የከበደኝ ትል ነበረ። ለካ እኔም ሞታል ተብለሽ ነበረ ትዬ መቃብር ነው ብሎ እኮ ወስደው አሳይተው ነበር። ቲም እናቴ ዓለሜ ለትንሽ ጊዜ ከሀገር ውጭ ይላት ነበር። ዓለሜም ከዚህ በኋላ ለሰከንድ እንኳን ልለይ አልፈልግም ልጄ፣
ናቲን የእነሱን ዋጋቸው ልሰጣቸው ፈልጋለሁ ይል ነበረ ናቲ። አለሜም ልጄን ይጎዳብኛል ከነሱ ጋር ቢላ አያስፈልግም እንደውም አጠገቡ እንዳትደርስ ስትል ነበር አለሜ። አንተ ፈራሽ እንዴ? ፈሪ ሆንሽ? ለአንተ ነዋ፣ ለአንተ ስል ፈሪ ሆኛለሁ። ስለ አንተ እጨነቃለሁ። አንተን አንድ ነገር ያደርግብኛል ብዬ ትል ነበር አለሜ። ትሁትም አፍስሰው እሷን ልጇን ከወሰዱበት ቦታ ራሷን ስታውቅ ወደ ቤት ተመልሳ ልጄን ስጡኝ እያለች ቤቲ ላይ እጅግ በጣም ተጮባት ነበር። ተረጋጊ ትሁት፣ ትንሽ ብናይ ይሻላል ትል ነበረ ቤቲ። ለነገሩ አንቺ ምን ይገባሻል ልጅ ሲባል ትል ነበረ ትሁት። ነሽ አይገባኝም። ምን አድርጌ ነው የምትሉኝ? እሺ አዎ ልክ ነሽ፣ ስለ ልጅ አይገባኝም። ተሰሚኛለሽ? ልጅንም ሆነ ልጅነቴን እኔ በአንድ ጊዜ ያጣሁ ሰው ነኝ። ቤቲም ትዕግስቷ ስላለቀ ስለ አንቺ ልጅን አይመለከተኝም፣ የጣልሽበት ቦታ ሄደሽ አምጪ። እንዴት ለማታውቂያት ነፍሰ በላ ሴት ስትይ ወይም ደግሞ ለአንድ ጎረምሳ ልጅሽን አሳልፈሽ ሰጥተሻል። እንደዛ እንዳልሆነ አንቺ ራስሽ ታውቂያለሽ ትል ነበረ ትሁት። ቤቲም እኔ የማውቀው ነገር ቢኖር ልጅሽን ሳይሆን አለሜን መርጠሻል። አቶ ገዝም ለምንድን ነው ከኔ ጋር ማጠጅሏት ነበር? ቤቲን ስላልፈለግኩ ነው ትል ነበረ። ምንድን ነው ደስታሽ አይደለም እንዴ? ነው ነገር ግን አልፈለግኩም። ምን አግኝተህ ነው ግን? አሁን አለሜን ወደ እጄ ስር ታመጣልኛለች። እንዴት እንደዛ ይሆናል? የትሁት ልጅ ድጋሜ እጄ ላይ ገብታለች። ከናቲ ጋር ቢገናኙስ እናቱና ናቲ? በፍጹም እንደዛ አይሆንም። ልጅ እኔ ጋር ስለሆነች እሷ ልጅ፣ እሷ ደግሞ እናቱ ጋር አታገናኘውም። ደግሞ ናቲ እናቱን ቢያገኝ ኖሮ እኔን ዝም ሊለኝ አይችልም ነበር ይል ነበረ አቶ ገዛኸኝ። እባክህ ምንም አይልህም ትል ነበረ ቤቲ። አቶ ገዙም አስበሽዋል እንዴ? እኔ እኮ ናቲን በደንብ አውቀዋለሁ። እናት ሞታለች ብዬ መቃብር አሳይቸው አሁን እንዴት ዝም ሊለኝ ይችላል? ልክ ነህ ለነገሩ ትል ነበረ ቤቲ። አንቺ ግን ምንድን ነው ቀዝቅዘሻል ይል ነበር አቶ ገዛኸኝ። ጦርነቱ መጨረሻው ግራ ስለገባኝ። ገዙም አለሜ እኮ ሰላም ብትሆን አንቺን እንዲህ ዝም የምትልሽ አይመስለኝም ይል ነበረ። ቤቲም ማጥላትነታችን ምን አድርጋሻለች? ምንም ያደረገችሽ ነገር የለም ይል ነበረ አቶ ገዛኸኝ። ቤቲም አንተንስ ምን አደረገችው በምትል ሰዓት እሷ ከወንድነቴን እየተጋፋችኝ ነው። እኔ አንድ ድርጅት ስከፍት እሷ 3 ላይ ደርሳ ነበር። ምንም ማለት አልነበረም። ትልቁ ጥፋቷ ግን ገንዘቧን ለማይሆን ነገር መማገዷ ነው ትል ነበረ ቤቲ። ምን ማለትሽ ነው? ወንጀለኛን ሰው አስገባችበታ። አንቺን ሳላገባሽ የተፈጠረ ነው እንዴት አወቅሽ? ነበር አቶ ገዙ። ታሪክ ተደብቆ ይቀራል ብለህ ነበር እንዴ ትል ነበረ ቤቲ። አለሜም ናትዬ እሱ ጋር እኮ በጣም ብዙ ንብረት አለኝ፣ ሁሉም ያንተ ነው ትል ነበር ለልጇ። እናቴ አሁን እሱን ታዩ ይል ነበረ። እንዴት እተዋለሁ? ብዙ ዋጋ ከፍዬበታለሁ እኮ ልጅነቴንም። ናቴ ያስፈልግሽም እያልኩ አይደለም፣ አይ ከኔ በላይ ለአንተ ነው የሚያስፈልገው ትል ነበር አለሜ። አብዛኛውን ንብረት እኮ በእሷ ስም አድርጎታል ይል ነበረ ናቲ። በፍጹም ሊያደርገው አይችልም አያደርገውም ትል ነበር አለሜ። የናቲ መልስም ባያደርገው ደስ ይለኝ ነበር ግን ደግሞ ሆኗል። ይቺ ቤት የምትባል ፈጣሪ ስራዋን ይስጣት ትል ነበር አለሜ። ምን አድርጋሻለች? ምን ያልተደረኩታለ? እዛ ክፍል ብዙ ነገር አሳልፌያለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ተደብድቤያለሁ። መጸዳጃ ቤት እንኳን መሄድ ተከልክዬ ነበር። ይህን ሲሰማ ትዕግስቱን መቆጣጠር ስላቃተው ሂጄ እገላታለሁ በማለት ሲነሳ እናቱ በፍጹም መረጋጋት አለብህ፣ ገና ነገር ስንጀምር ደግሞ ልታበላሸው ነው በማለት እናቱ ወንቃ ይዛ ታስቀራለች። ይህም እናቱን በርከክ ብሎ እናቴ ይቅርብኝ፣ ስቃይሽ ላይ ስላልደረስኩልሽ ነው በማለት ስቅስቅ ብሎ ያለቅስ ነበር። ይህም ከቤቲ ጋር ከተጨቃጨቀች በኋላ ወደ አባባ ወዳሉበት ሂዳ አባዬ ልጄን ወሰዱብኝ በማለት ስቅስቅ ብላ ታለቅስ ነበር። ሁሉም ተሰብስበው ነበር። አለሜም ናቲም አባባም ነበሩ። ናቲም አባዬ ከዚህ በላይ ዋጋ መክፈል የለብህም እኔ ገባበታለሁ ይል ነበረ። ገባህበት እኮ ልጄ፣ ከዚህ በኋላ ምን ሌላ መግባት አለ? እንዴት ሰው በወለደው ልጁና በባለቤቱ እንደዚህ ይሆናል እያለ ናቲ እጅግ በጣም ይበሳጭ ነበር። እናቴን አድነሽ በእጄ ሰተሽኛል፣ አሁን ደግሞ ተራው የኔ ነው ይል ነበረ ናቲ። ልጅሽን በእጅሽ አስገባልሻለሁ። አለሜም አባባን በጣም አንከራተትኩህ፣ ውለታህን እንዴት እንደምከፍለው አላውቅም፣ ችግር የለውም ወድጄ ፈቅጄ አይደል ያደረግኩት ይሉ ነበር አባባ። አለሜም ለማንኛውም አለሜ ይባላል እንተዋወቅ በማለት አባባም ከበደ ይባላለሁ በማለት እስከ ዛሬ የካሌብ አባት እያልን ነበር የምንጠራቸው። ከአሁን በኋላ ደግሞ እንግዲህ ከበደ ልንላቸው ነው። ወይ አባዬ በይኝ ወይ ከበደ በይኝ ሲሏት አባዬ ማለት ይከብደኛል፣ ባይሆን ልጆቹ አባዬ በሉህ። ተው ገዛኸኝ ያስተላለፍኩልሽን ብር ወደ እኔ ላኪ ይሏት ነበር ቤቲን። እየቀለድክ ነው እንዴ? ልትክጂ ነው? እኔ እናንተ ማለት ደግሞ ምን የሚያካክል ነገር አለ? እየጠረጠርከኝ ነው እንዴት ነበረ ቤቲ? እንደዛ ሳይሆን ለስራ ፈልጌው ነው። ለጊዜው ነገሮች እስኪስተካከሉ ድረስ ገንዘብ የሚያስፈልጋቸውን ስራዎች ዘግየት ታርጋቸው፣ እንደውም ሊጠይቁ ስለሚችሉ ያለህን አንተ ጋር ያለውን ራሱ ወደ እኔ አካውንት አስገባ ትል ነበረ ቤቲ። ገዛኸኝም በሀሳቡ የተስማማ ይመስላል። ዝም ብሎ ያስም ነበር። አባትም ደውለው ትኬት ቆርጫለሁ ልመጣ ነው፣ ነገ ማታ አዲስ አበባ እገባለሁ፣ ልጄን ካላሳየሽኝ የወሰደውን ሰው ታሳይኛለሽ ነበረ። አለሜም ለናቴ ትሁት ምንህ ናት ይልትል ነበረ። ሚስቴ ብትሆን ደስ ይለኝ ነበር፣ ነገር ግን ነገሮች የሚስተካከሉ ወይ ደግሞ የሚሰናከሉብኝ ይመስለኛል ይል ነበረ ናቲ። እኔ የማስበው ልንገርህ ትል ነበር አለሜ። እናቴ አለሜ አሁን ጊዜው አይደለም፣ ጊዜው ሲደርስ እኔና አንቺ እናወራበታለን። ትሁትም
አባባ ቤት እያዋለች ድረስ ቢሆንም ነገር ግን ልጇ እሱ ጋር ስለሆነች ሳትወድ በግዷ ሄዳ ስራ ለመጀመር ስትሞክር ልጅሽን ድጋሚ አታያትም አለሜን ካላመጣሽ በማለት ሲዝትባት ምንድን ነው የምትፈልገው ስትለው አለሜ ያለችበትን ታውቂያለሽ፣ ስለዚህ ያለችበት ትወስኛለሽ እሺ በማለት ትሁት ተስማምታለች። ምን አስባ ይሆን? አባቷ አመጣለሁ ስላላት ይሆን? ምናልባትም እሳቸው ጀግናና የታወቁ ባለመሳሪያ ስለሆኑ በዛ ተማምና ነው ወይስ ምን አስባ ነው ትሁት? እሺ ስላለችው አቶ ገዛኸኝም አሁኑን ውሰጅን ብሏታል። ትሁት እንግዲህ አለሜና አባባ አንድ ቤት ናቸው። ምን ማድረግ አስባ ነው? አባባ ሊመጣ ስለሆነ ነው አባቷ ወይስ ደግሞ አባባ መላ ያጣም ብላ ነው? እንግዲህ እሱን በቀጣይ የምናይ ይሆናል። ለዛሬ ግን ቪዲዮ ያለቀው እዚህ ላይ ነው። አሁኑን ወደ አለሜ ውሰጅኝ እያላት እያለ ቪዲዮው እዚህ ላይ ነው ያለቀው። ትሁት ድራማ ክፍል 105 እዚህ ላይ ይህን ይመስላል ማለት ነው። አዲስ የሆናችሁ ካላችሁ ደግሞ የደወል ምልክቷን ጫና አድርጓት እንዳትረሱት ነው እንጂ ለማስታወስ ያክል ማለት ነው። ነባሮች ደግሞ አመሰግናለሁ። ቪዲዮ ስትጀምሩ ደግሞ ላይክ የምትደረገዋ ስለምንረሳት በብዛትም ደግሞ ስራ ላይ ስለምንጣድፍ ከፍተን ጥለን ስለምንሄድ እንዳንረሳው ስንገባ ገና ላይክ እናድርግላለሁ። አመሰግናለሁ።